ሉሊት ዳዊትን በመጠበቅ እንቅልፋታ ሶፋ ላይ ቁጭ ብላለች። ስለሱ ነው የምታስበው፣ ስለሱ ነው የምትተክዘው። ምክንያቱም በሷ ምክንያት ስለሆነ እህቱም የወጣችው እህቱንም እንዲመታት የተደረገው በሷ ምክንያት ስለሆነ ሀሳብ ገብታለች ማለት ነው። እናም እዛ ሶፋ ላይ ለብቻዋ ቁጭ ብላ ልዕልት ትመጣና ምን ሆነሽ ነው እንደዚህ ዝም ብለሽ የተቀመጥሽው? በሰላም ነው ወይስ በድርጅቱ ወረቀት ምክንያት ነው? እኔም እኮ የበኩሌን አደርጋለሁ ብዬሻለሁ፣ የምችለውን ያክል አደርጋለሁ፣ ከእናቴ አምጥቼ ላንቺ ለመስጠት እሞክራለሁ ብዬሻለሁ ስትላት እንዴት አልጨነቅ? አዎ ተጨንቄያለሁ። ነገር ግን አሁን የተጨነቅኩት በሱ አይደለም። የዳዊት መጥፋት በጣም አስጨንቆኛል። ይኸው እስካሁን ድረስ ቤት አልገባም ስትላት እና ለሱ ነው እንዴት ታዲያ የምትጨነቂው? ምን ይሆናል ብለሽ ነው? ይመጣል፣ ምን ችግር አለው ስትላት እንዴት ነው እንደዛ የምትይው? በዛ ላይ ለአንድና ለመጨረሻ አንድም ቀን እንኳን መቷት የማያውቀውን እህቱን በእኔ ምክንያት እጁን አንስቶባታል። ሲቀጥል ደግሞ ከቤት ያስወጥቷታል። እንደዛ እኮ እሷም ሳታስበው ነው ከቤት ያስወጣት። ሲቀጥል ደግሞ እሱም አላሰበበትም። አስወጣታለሁ ብሎ እመታታለሁ ብሎም አስቦት የማያውቅም ነበር። ስለዚህ እኔም ከቤት እንድትወጣ መፍቀድ አልነበረብኝም። ቢያንስ ሁሉን ነገር ጠይቂያት ለምን እንደዛ እንዳደረገች፣ ለምን ወረቀቱን አሳልፋ እንደሰጠች መጠየቅ ነበረብኝ። ጠይቄ ተረድቼ ባስወጣት ምንም አልነበረም። ነገር ግን እኔ ምንም ነገር አልተረዳዋትም፣ አልጠየቅኳትም ብላ ለልዕልት ስነግራት፣ ልዕልት ደግሞ ባክሻ ተጨነቂ፣ የራሷ ጉዳይ፣ ምን ትሆናለች ብለሽ ነው ትላታለች። እንዴት ነው እንደዛ የምትይው? እኔ በከፋኝና ብቻዬን በነበርኩበት ሰዓት ብቻዬን በነበርኩበት ሰዓት እኮ ነው እሷ ካጠገቤ ሆና አይዞሽ አለችኝ፣ ያስጠጋችኝ ማንም ባልነበረበት ሰዓት ነው ስትላት፣ እና ታዲያ አሁን ምን ታደርጊያለሽ? ምንም አትሆንም። በዛ ላይ ደግሞ ወደ ቤተሰብ ነው የላካት፣ እሱም ቢሆን ይመለሳል ስትላት፣ አይ ተይኝ እስኪ ዳዊት በጣም ተጨንቋል። እንደዛ ባይጨነቅ ኖሮ ቤት ይመጣ ነበር ስትላት ልዕልት ምንም ደንታ አልሰጣትም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንኳን ደህና መጣችሁ። ስወዳችሁ የቪዲዮ የሚደርሳችሁ ሁላችሁም ላይክ በማድረግ ተባበሩኝ። ምክንያቱም ላይክ ማድረግ ለእናንተ የሚጎዳችሁ ነገር የለምና ማለት ነው። እናም ሉሊት እንደዛ እየተጨነቀች ልዕልት ግን ምንም ጣጣ አልሰጣትም። ምክንያቱም ልዕልት ሁለቱም እንዲኖሩ ስለማትፈልግ ማለት ነው። እናቷ የት እንዳለች ታውቃለች፣ ነገር ግን ለሉሊት ልትነግራት አልፈለገችም። ስታውቂ ታሳውቂኛለሽ ብዬ ተስፋ አደርጋለሁ ስትላትም እሺ አሳውቅሻለሁ ነው እንጂ ያለችበትን አልነገረቻትም። እናም እንደዛ ብላ ዳዊትን ለብቻው እየጠበቀች አይዞሽ እመጣለሁ ምናምን ብላ ልዕልት ጥላት ትሄዳለች። ከዛም ሉሊት አሁንም ብቻዋን ቁጭ ብላ ዳዊትን እየጠበቀች ነው። ዳዊት ግን መምጫው ርቋን። ከዛም መጨረሻ ላይ ሶፋ ላይ ተኝታ፣ ሰራተኛዋም እዛው ሶፋ ላይ ተኝታ ነበር። ድንገት እኩለ ሌሊት ላይ ዳዊት በር ሲያንኳኳ ሉሊት እንቅልፍ ወስዷት ስለነበረ በፍጹም አልሰማችውም። ሰራተኛዋም እንደዚሁ እያንቀላፋች ስለነበረ እሷ ተነስታ ትከፍትለታለች። እሷ ተነስታ ስትከፍትለት እሱም እየተንገዳገደ ስለነበረ አንተ ደግሞ ማነህ ስትለው፣ አንቺ ማነሽ ራስሽ ማነሽ አንቺ ሲላት፣ እሷም እንዴ ምን እያልክ ነው ያለው? እሷ ቤት ሰተት ብለህ ገብተህ ደግሞ አንቺ ማነሽ ትላለህ እንዴ? አታፍርም እንዴ ብላ ስጮህበት፣ እሱም እየተንገዳገደ ወደ ሰራተኛዋ ሲሄድ ሉሊት ድንገት ትነቃና ወደ ዳዊት ሄዳ እንዴ ዳዊት መጣ እንደ ብላ ደግፋ ሶፋ ላይ ታስቀምጠዋለች ማለት ነው። ሶፋ ላይ ካስቀመጠችው በኋላ ቆይ በሰላም ነው ግን እንደዚህ ጠጥተህ የመጣኸው? ሲቀጥል ደግሞ በፍጹም እንደዚህ ጠጥተህ አይቼ አላቅም ነበር እና ለምንድን ነው የጠጣኸው ስትለው፣ እንዴ እኔ እጠጣለሁ እንዴ? እኔ ስጠጣ አይተሽን ታውቂያለሽ? እኔ እኮ በፍጹም መጠጥ ጠጥቼ አላቅም ሲላት፣ እና ታዲያ ምን ሆነ ነው እንደዚህ ሆነህ የመጣኸው? ቆይ ምን ሆነ ነው ስትለው፣ እኔ እህቴን እኔ የማረባ ምንም ነገር የማላደርግ በህይወቴ ሁሉ ምንም ነገር ያላደረግኩ የማረባ ነኝ። ሲቀጥል ደግሞ አንድ አለችኝ የምላትን እህቴን እኮ ነው እጄን ያነሳሁባት። አየሽ አይደለ ሉሊት ደረስኩ ብላ እንኳን አልደወለችልኝም። እና እኔ እረባለሁ? እኔ የማረባ ምንም የማልጠቅም ሰው ነኝ። አንቺ ጥሩ ሰው ነበርሽ፣ ነገር ግን ባንቺ ላይ እንደዚህ ማድረግ አልነበረባትም። እሷ ግን አደረገችው። እሺ ምን ማድረግ ነበረብኝ እያለ እየተጸጸተ በራሱ ላይ ያው ከባድ ጉዳት ባያደርስም ሰክሮ ተንገዳግሮ መጥቷል። ሉሊትም እሺ በቃ ነገ ጧት እንደውልላታለን፣ አሁን ወደ ክላስህ ግባና አረፍ በል። በዛ ላይ ደግሞ ኤልሳ እጇ ላይ ብር አላት፣ ስለዚህ ምንም አትሆንም ስትለው፣ እኔ አንዲት አለችኝ የምላትን እህቴን ነው የመታኋት እያለ ይጸጸታል። እንደዛም ብሎ ሉሊት አንስታ ወደ ክፍሉ ተወስደውና እንድተኛ ታደርገዋለች። ከዛም እንድተኛ ካደረገችው በኋላ እሷም ተጸጸታለች ማለት ነው። ምክንያቱም በእሷ ምክንያት ነው እንደዛ የሆነው። ስለዚህ ጧት ተነስቶ ከእንቅልፉ ከመነሳቱ በፊት
ሰራተኛዋ ሄዳ ከክላሱ ለማጽዳት በሩን ኳኳኳኳ ታደርጋለች። በሩን ኳኳ ስታደርግ የሚከፍትላት ስታጣ ዝም ብላ ዘው ብላ ትገባና ማጽዳት ትሞክራለች ማለት ነው። ሰራተኛዋ ማጽዳት ስትሞክር ዳዊት ድንገት ይነቃና እሱ ደግሞ ከክላሱ ሰው ሲገባበት አይወድም እና ምን እያደረግሽ ነው? ምን እየሰራሽ ነው ሲላት፣ እንዴ አንተ ምን እየሰራህ ነው? ምን እያደረግክ ነው? አትነሳም እንደ ወንዶቹ ተነስተ በጧት ስፖርት ዱብ ዱብ አትልም እንደ ስትለው እሱም ምን አገባሽ ውጭልኝ ልብሴን ልቀይር ነው ሲላት፣ እና ታዲያ ምን ችግር አለ እዚህ ቁጭ ብዬ እኔ እዚሁ እያለሁ ቀይር ስትለው ውጭልኝ ልብሴን ልቀይር ነው ብሎ ይጮህባታል። ሰራተኛዋም ከዛኛውም ጋር ከዚህኛውም ጋር መፋጠጥ ነው ስራዋ። ምክንያቱም ወይዘሮ አልማዝ የሞላቸዋል ሌላ ነገር ስለሆነ ጭራሽ ሰራተኛ መስልም። ለማንኛውም ከዳዊት ጋር ስትፋጠጥ እሱ ደግሞ ከክላሱ ሰው እንደገባበት አይፈልግም። ከክላሱ ገብቶ ማንኛውም ሰው ልብሱን ወይም የእሱን እቃ እንድነኩበት አይፈልግም። ስለዚህ እሷን እንደዚህ እጇን ጎትትና ያወጣታል ማለት ነው። እጇን ጎትቶ ካወጣት በኋላ እሱም ልብሱን ለመቀያየር ይሞክራል። እሷ እንዴ ምን ነክቶት ነው? ቆይ ያማዋል እንዴ እያለች እየጮኸች ዳዊት ተመልሶ አልጋው ላይ ይተኛና ስላደረገው ነገር ሰክሮም ስለነበረ እንደውም ሰራተኛዋን የመሰለው እሱ ሰክሮ ስለነበረ እሱ አምጥቶ አብሯት ያደረ ነበር የመሰለው። ነገር ግን እንደዛ አይደለም ነገርዩ። ለማንኛውም ዳዊት አሁን በጣም ጸጸት ውስጥ ነው ያለው። እህትየው ደውላ እንደዚህ ነው ብላም የነገረችው ነገር የለም። ከዛም ባለፈ ስለመታትና ከቤት ስላስወጣት በጣም ግራ ተጋብቷል። የልዕልትን እናት እሰራላታለሁ፣ ያችን አሮጊት ሴትዮ እሰራላታለሁ እያለ እየተናደደ ነው ማለት ነው ዳዊት። እና የዚህ ድራማ መጨረሻ ምን ይሆን? እንደገና ያልቃል ወይም መጨረሻ አካባቢ ደርሷን ስንለው እንደገና አዲስ ነገር እየተፈጠረ ነው። እንግዲህ ይህች ሰራተኛ ከሉሊት ጋር ሆና ወይም ሉሊትን ትጎዳት ይሆን? ከወይዘሮ አልማዝ ጋር ስለምትሰራ የአልማዝ ሆና ሉሊትን ትጎዳታለች ወይስ የሉሊትን መልካምነትና የሉሊትንና የካልብን ፍቅር አይታ ትምራቸው ይሆን? ከካልብ ጋር ያላት ግብግብ ሌላ ስለሆነ እንግዲህ የምናየው ይሆናል ማለት ነው። ወይዘሮ አልማዝ ለሉሊት ምን ያክል ጉዳት እንደምታደርስባትም በጣም ከባድ ነው ማሰብ ማለት ነው። ምክንያቱም እሷ ከገንዘብ ውጭ ሌላ የምታመልከው ነገር ስለሌላት አሁን በጣም ደስተኛ ናት። ይችን ሰራተኛ እሷ ፈልጋ ስላስገባቻትና እሷ ነይ ቶሎ ብላ እዛ ቤት ስላስገባቻት እሷ እንደምትፈልገውና በምትፈልገው መጠን ለመውሰድ እየጣረችና እያሰበች ነው ያለችው። ሰራተኛዋ ግን ሳስባት እሷ እንደምትፈልገው የሚሆን አይመስለኝም። እውነታውን ካወቀች እርግጠኛ ነኝ ከሉሊት ጋር ሆና ሉሊትን ታግዛታለች ብዬ አስባለሁኝ። ለማንኛውም ውዶችዬ እኔ እዚህ ላይ ያበቃለሁ ማለት ነው። እንግዲህ ድራማው እዚህ ላይ ነው ያለቀው። ቀጣዩን እንጠብቃለን። ሉሊት እንዴት የድርጅቱን ዶክመንት ታገኘው ይሆን ወይስ ደግሞ ዳዊት መጨረሻው ምን የሆነ? ዳዊት ራሱን ስቷን ራሱን ጥሏን ከሚገባው በላይ ጸጸት ውስጥ ነው ያለው ማለት ነው ውዶችዬ። እንግዲህ እኔ እዚህ ላይ ያበቃለሁ። አዲስ የሆናችሁ ሰብስክራይብ እያደርጋችሁ ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ። አመሰግናለሁ።